ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የካቲት 23 ቀን 2018 የአድዋ ዕለት የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ሞዴሬተር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ዛሬ አድዋ ነው እና እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ ማለት እወዳለሁ። አድዋ የፋኖ በዓል ነው። አድዋ የአርበኞች በዓል ነው እና መጪው አድዋን ያለ ምኒልክ የሚያከብረው አገዛዝ ተወግዶ የአርበኞቹ ልጆች ጋር አብረን የምናከብርበት ይሆን ዘንድ እመኛለሁ። አድዋን ያለ ምኒልክ ማክበሩ ዘንድሮም ተጠናክሮ ቀጥሏል። አድዋን ያለ ምኒልክ የትግራውን፣ የአማራን፣ የወለጋን የእርስ በርስ ጦርነት ያለ አብይ እንደማሰብ የሚቆጠር ነው። አድዋን ያለ ምኒልክ ለማክበር ማሰብ ከትግራው ጦርነት ውስጥ፣ ከአማራ ጦርነት ውስጥ፣ በሶማሊያ ከተካሄደው ጦርነት ውስጥ፣ በቤኒሻንጉል በወለጋ ከተካሄደው ጦርነት ውስጥ አብይን ለማስወጣት እና ማሰብ የሚቆጠር ነው። ምክንያቱም ባለፉት 7 ዓመታት የተካሄዱት ጦርነቶች ዋና ባለቤታቸው መሪያቸው አብይ አህመድ ነው። እንደ ስኬት የሚቆጠር ከሆነ እንደ ገድል የሚቆጠር ከሆነ አገር ማፍረስ የዜጎችን ደም ማፍሰስ እንደ ስኬት እንደ ትልቅ ጀብዱ የሚቆጠር ከሆነ ባለቤቱ አብይ አህመድ ነው። የአድዋም ድል ለመገኘት የአንበሳውን ድርሻ የሚወስደው በወቅቱ የነበረው ንጉሱ አጼ ምኒልክ ነው። ሌላው እንግዲህ የዘንድሮ አድዋ የአርበኛ ልጆች ቤት ዘግተው ያሳለፉት ነው ማለት ይቻላል። ባንዳዎች ስልጣን ተቆናጠው ያደበዘዙት በዓል ነው ማለት ይቻላል። ከዚህ በፊት ታስታውሳላችሁ፣ የዛሬ 3 ዓመት መሰለኝ ፈረሰኛው ይመጣል እያለች አንዲት ሕፃን ልጅ ጊዮርጊስ ቤተክርስቲያን ውስጥ ስትጮህ የታየችበት፣ አስለቃሽ ጭስም ሲወረወር የነበረበት፣ ከዛ በኋላ በአዲስ አበባ እንዳይከበር ተወስኗል እና የህዝብ በዓል ነው አድዋ። አሁን ላይ ግን አገዛዙ የራሱ በዓል ለማድረግ እዛው አድዋ ሙዚየም አካባቢ የአበባ ጉንጉን ያስቀምጣል። ብርሃኑ ጁራ መጥቶ ይለፈልፋል። አዳነች አቤቤ ትኮላተፋለች በገመድ አፏ። በቃ አለቀ፣ ሌላ ነገር የለም። ስለዚህ ህዝብ እንዳያከብረው የተከለከለ በዓል ነው ማለት ይቻላል። በተወሰኑ የአማራ አካባቢዎች በደብረ ብርሃን በተወሰኑ ቦታዎች ላይ መከበሩን የሚያሳዩ ቪዲዮዎች ወጥተዋል። ከዛ ውጭ ግን የአርበኛ ልጆች የቤት ዘግተው ያሳለፉት ህዝብ እንዳያከብር የተከለከለው በዓል ነው ማለት ይቻላል። ሌላው እንግዲህ አድዋ የኛ ነው እያሉ ከባለቤቱ ለመንጠቅ ጥረት የሚያደርጉ ኃይሎች ተከስተዋል። ሙጥጥ አድርገው ለመውሰድ እየሞከሩ ያሉ ማለት ነው። የአድዋ ዘማቾች እነማን እንደነበሩ ማወቅ ከፈለጋችሁ የፕሮፌሰር መስፍን ወልደማርያምን መክሸፍ እንደ ኢትዮጵያ ታሪክ የሚለውን መጽሐፍ ገለጥ አድርጉና ተመልከቱ። በአድዋ ጦርነት ላይ የተሳተፉት እነማን እንደሆኑ ማወቅ ከፈለጋችሁ ዝም ብለህ እኮ ልትነጥቅ አትችልም። ተጽፎ ያለቀ ጉዳይ ነው። ታሪኩ ተፈጽሞም ተጽፎም ያለቀ ጉዳይ ነው። እነማን እንደዘመቱ ይታወቃል። በአውራጃ ጭምር ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ነው አብዛኛው የዘመተው። ጌታዬ አንተ እንደምትለው አይደለም። ዛሬ ተነጥቀን ነበር አስመለስን እንደምትለው አይደለም። ለመንጠቅ እየሞከርክ ያለው አንተ ነህ። በተረፈ ግን የአማራ ህዝብ ለብቻው ሊወስድ የሚፈልገው ሀገራዊ ስኬት፣ ሀገራዊ ድል የለም። ሁሉንም ኑ ተጋሩኝ እያለ ሲጣራ የኖረ ህዝብ ነው። ከሌሎች ጋር ማክበር የሚጋሩ ሰዎችን ሲያከብር የነበረ ህዝብ ነው። ስለዚህ የአድዋ ዘማቾችን ግን እናምጣው ከተባለ ነው። አንድ ጊዜ አቻምየለ ታምሩ ያጋራው መረጃ ምን ይላል? በአድዋ ጦርነት በኢትዮጵያ በኩል የዘመተውን ሰራዊት ቼኪ የተባለው ኢጣሊያዊ አገር ጎብኚ 145,000 መሆኑን በመጽሐፉ ገልጾታል። የሰራዊቱ አወጣጥ እንደሚከተለው አስታውቋል። ክፍለ ሀገር ጎንደር 35,000፣ ያ ማለት ፈረሰኛ 10,000፣ የጦር መሳሪያ የያዘ 20,000፣ ተከታይ 10,000 ይላል። ትግሬ 20,000፣ ፈረሰኛ 4,000፣ የጦር መሳሪያ የያዘ 15,000፣ ተከታይ 8,000። ጎጃም 20,000፣ ፈረሰኛ 8,000፣ የጦር መሳሪያ የያዘ 11,000፣ ተከታይ 2,000። ወሎ ሲደመር ሸዋ 70,000፣ ፈረሰኛ 35,000፣ የጦር መሳሪያ የያዘ 28,000፣ ተከታይ 8,000። ድምር በአጠቃላይ ስንት ይሆናል? 145,000፣ ፈረሰኛ 57,000፣ የጦር መሳሪያ የያዘ 75,000፣ ተከታይ
28,000 ቁጥሩ የተወሰነ ልዩነት ቢኖረው አብዛኛው ከየት እንደዘመተ የተጻፈ ጉዳይ ነው። ስለዚህ ይህንን ጠቅልለህ ልትወስደው አትችልም። ሌላው እንግዲህ ወደ ዛሬው አድዋ ስንመለስ ብርሃኑ ጁላና አዳነች አቤቤ የሚኮላተፉበት በዓል ሆኗል። ብርሃኑ ጁላ ምን አለ? ታዝሎ የሚመጣ የውጭ ጠላትና አዝሎ የሚያመጣ ባንዳ በኩል እንዋጋለን፣ በኩል ይመታል በማለት ተናግሯል። እንደና አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። በነገራችን ላይ የአድዋ ድል በዓል ላይ እንዳይገኙ መደረግ ከነበረባቸው ግለሰቦች እነ አብይ አህመድ፣ እነ ብርሃኑ ጁላ፣ እነ አዳነች አቤቤ፣ እነ ሽመልስ አብዲሳ ዋነኞቹ ናቸው። እዚህ አካባቢ የአርበኛ በዓል በመሆኑ የተነሳ እነዚህ የዩናይትድ አረብ ኤምሬትስ ቅጥረኞች፣ የውጭ ተላላኪዎች በፍጹም ይህንን በዓል ሊያከብሩት አይገባም ነበር። ብርሃኑ ጁላ ዛሬ ስለማንዳ ሲዋራ ግርም አይላችሁም? ትናንትና የኤርትራን ብቻ አይደለም የሶማሌንም ጦር ጭምር አስገብቶ ከፎርማጆ ማለት ነው የተወሰነ ወታደር ተቀብሎ የራሱን ህዝብ ሲወጋ የነበረ ትግራይ ላይ ሲያዘምት የነበረ ባንዳ ሌሎቹም ባንዳ ብሎ ሲሳደብ አስባችሁታል? አልፋሽቃን ለሱዳን አሳልፎ የሰጠ ደለሎን ለሱዳን አሳልፎ የሰጠ ለዩናይትድ አረብ ኤምሬትስ አስረክቡልኝ ብሎ የአልፋሽቃ ደለሎን መሬት የሸጠው ብርሃኑ ጁላና አብይ አህመድ አድዋን ማክበር የሚችሉት እንዴት ነው? ጋምቤላን በደቡብ ሱዳን ያስወረሩት የኦህዴድ አመራሮች አድዋን የሚያከብሩበት ሞራል የላቸውም። የጅቡቲ ድሮን ሳይቀር አፋር ድረስ እየገባ የኢትዮጵያ አፋሮችን እንዲደበድብ ፍቃድ የሰጡ የውጭ ጠላት ቤኒሻንጉል ክልል ውስጥ አስገብተው እያሰለጠኑ የሚገኙ ለዛውም RSF ማለት ነው እያሰለጠኑ የሚገኙ ባንዳዎች ሌላውም ባንዳ ብለው ሲናገሩ አለማፈራቸው። ሌላው ደግሞ አድዋ እኮ የሚከበረው አባቶቻችን በትግራይ በኩል በኤርትራ በኩል ጠላት መጣ ብለው ትግራይ ድረስ ሄደው ስለተዋጉ እኮ ነው። ብርሃኑ ጁላ የሚታወቀው እኮ አድዋ ታሪክ የተጻፈበት ቦታ መገንጠል ይችላል እያለ ሲለፍፍ ነው አይደል የምናውቀው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። ሌላው ላይ ያለውን ንቀት ያሳዩበት ብዙ ድርጊቶች እንዴት ነው የሚገፉት? አልተገፋ። እሺ ለብቻችንም እንሁን ካላችሁ እሺ እኮ ነው የተባለው። ሌላው የሚፈልገው ተዋሃደ። ወደ ብልጽግናም ጉዞ ሲደረግና ብልጽግና ፓርቲ ሲመሰረተ እነሱ በፈለጉት መንገድ ህወሓት ሆነው መቀጠል እንዲችሉ ምንም የሚከለክል የለም። አሁን ኢትዮጵያን አፍርሰን ሀገረ ትግራይ መመስረት ነው እየተባለ ያለው። ኢትዮጵያን ማፍረስ አያስፈልግም። የትግራይ መንግስትን ለመመስረት ትግራይን ሀገር ለማድረግ ካስፈለገ አሰራር አለን፣ ህግ አለን። በህግ መሰረት ሄዶ ትግራይን በህዝበ ውሳኔ መመስረት ይችላሉ። እንደሰማችሁት ነው። ከብርሃኑ ጁላ በላይ ኢትዮጵያ ባንዳ አፍርታለች እንዴ? ትናንት ታሪክ የተጻፈበትን አባቶቻችን ሄደው ደማቸውን ያፈሰሱበትን አጥንታቸውን የከሰከሱበትን የአድዋ መሬት መገንጠል ይችላል ህገ መንግስቱ ስለሚፈቅድላችሁ ጥርግ በሉ ሲሉ የነበሩ ናቸው። ሁለቱም ደግሞ አዳነች አቤቤም በተመሳሳይ ተገንጠሉ እያለች ትግራይን ስትጎተጉት የነበረች የፓስታ ቀቃይ ልጅ ናት። የፓስታ ቀቃይ የባንዳ ልጅ ነበረች። ትናንትና ስንት ታሪክ የተጻፈበት አድዋ ትግራይ የኢትዮጵያ ታሪክ ያለበት ትግራይ ከኢትዮጵያ እንድትገነጠል ሲጎተጉቱ የነበሩ መሆናቸው ነው። እና እነዚህ ሰዎች ሌላውን ባንዳ ሲሉ አለማፈራቸው። አፄ ምኒልክ እኮ ከሸዋ ተነስቶ ትግራይ ድረስ ሂዶ የውጭ ጠላት አባሩ በመመለስ ነው የሚታወቀው። እናንተ ትግራይ ገብታችሁ ትግራይ ቅርስ ስትዘርፉ ነው የምታወቁት። ንጹሐንን ስትጨፈጭፉ ነው የምትታወቁት። የትግራይን ህዝብ እንደ ጠላት ቆጥራችሁ ስትወድሙት ነው የምትታወቁት። የውጭ ጠላት ሳይቀር ገትታችሁ አምጥታችሁ አክሱም ታቦተ ጽዮን ስር በርካታ አስከሬን ስታነጥፉ ነው የምትታወቁት። አልነጃሽን በድሮን ስትደበድቡ ነው የምትታወቁት። እና እነዚህ ሰዎች ሌላውን ባንዳ ሲሉ አለማፈራቸው በእጅጉ ያስገርማል። በተረፈ አዳነች አቤቤም አሰብን እንጨብጣለን ብላለች። አሰብ መጨበጡ አይቀርም። ያለ አንድ ተኩስ አሰብን መረከብ እንፈልጋለን። ያንንም ዜጋ ደም ሳይፈስ አሰብን ገቢ ማድረግ እንፈልጋለን በሰላማዊ መንገድ። ካልተሳካ ግን የአድዋ ልጆች ነን በማለት ስትናገር ነበር። የሰው ደም ግድ እንደሚሰጠው ያንንም ዜጋ ህይወት ሳያልፍ ሲሏችሁ ለህይወት ትርጉም ያላቸው የህይወትን ትርጉም የሚያውቁ ይመስሏችኋል? 100 ሰው በአንድ ቀን አንድ ቦታ ላይ ቢጨፈጨፍ ለአዳነች አቤቤ ርዕስ ነው እንዴ?
ባርባሪክ የሆነ ስርዓት እኮ ነው 4 ኪሎ የገባው። እነዚህ ሰዎች እኮ አይተናል አይደለም? አንድ ጊዜ በሺህ የሚቆጠር ዜጎች ተጨፍጭፈው ሙዚቃውን እንኳ ድምፁን ሊቀንሱት አልፈለጉም። እና የአንድ ሰው ህይወት ሳይቀጥፍ ሳይቀጠፍ ሳይረገፍ አሰብን ማስገባት እንፈልጋለን፣ ካልተሳካ ግን በጦር መሳሪያ አይቀርም በማለት ስትናገር ነበር። በተረፈ ግን አፋብን መግለጫ አውጥቷል። እንደዚህ ይላል። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነትን፣ ከፍርፋሬ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ይላል አፋብን። የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ፣ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባት መርሆች እንድታበረክት አድርጓል ይላል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ይላል። 130ኛው የአድዋ ድል ስናከብር ኢትዮጵያን ከነታሪኳ የሚጠላው የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋ ለመከላከል የሚያበቃ ተጋድሎ በማድረግ ነው። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰው የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን ብሏል። አፋብን ትክክለኛ መልእክት ነው የተላለፈው። በተረፈ ጠለስ ሚዲያም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ በማለት ወደ ቀጣው ርዕስ እንሸጋገራለን። ሌላኛው ርዕስ ምስራቅ አርሲን ይመለከታል። አዳዲስ ነገር እየተሰማ ይገኛል። ምስራቅ አርሲ እንግዲህ 2 ወር ባልሞላ ጊዜ ውስጥ የተገደሉት ብቻ ከ100 በላይ እየሆኑ ነው። ባለፈው ከ60 በላይ ተገደሉ። ከዛ ባለፈው እናት ፓርቲ 4፣ ከዛ በኋላ 21፣ ከትናንት ወዳ ደግሞ 7። ይህንንም ስትደምሩት ከ100 በላይ እንደሆነ ትረዳላችሁ። ይህንን ጭፍጨፋ እያሳለጠ የሚገኘው የዞኑ አስተዳዳሪ ነው። እንደምታወት ነው። በአንድ ወቅት እነ ሽመልስ አብዲሳ ምርጡ አስተዳዳሪ በማለት ሸልመውት ነበር። አብይ አህመድ ሽመልስ አብዲሳን ምርጡ ፕሬዝዳንት ብሎ ላለፉት 7 ዓመታት ኦሮሚያን እንዲያስተዳድር እንዳደረገው ሁሉ በትግራይ በአማራ በርካታ ፕሬዝዳንቶችን ሲቀያይር ኦሮሚያ ላይ የተሾመው ግን ምርጥ ፕሬዝዳንት ነው ብሎ እንዳስቀመጠው ሁሉ ሽመልስ አብዲሳ ደግሞ ምርጡ የዞን አስተዳዳሪ ብሎ የሚሸልመው ነው። ኦርቶዶክሳውያን ወይንም ደግሞ በማንነት ሲገለጹ አማራውያንን እያስጨፈጨፈ የሚገኘው። ሌላው ከአርሲም ባለፈ በተለያዩ አካባቢዎች ላይ መጠነ ሰፊ ዘመቻ ተከፍቷል። በአማራዎች ላይ መጠነ ሰፊ ለምሳሌ በጎጃም መስመር መሄድ የማይቻልበት ሁኔታ ተፈጥሯል። አሊደሮ መሳሰሉ ቦታዎች ላይ አሁንም ጭፍጨፋውና ገታው ተጠናክሮ በመቀጠሉ የተነሳ በወሎ መስመር ለመጓዝ ግድ ብሏቸዋል። ለአማራዎች በአውሮፕላን መጓዝ ስለማይችሉ ግን በወሎ መስመርም በከሚሴ አሁን ላይ ገታ መጀመሩ ተሰምቷል። በከሚሴ መስመር አሁንም ንጹሐን ዜጎች ተሳፋሪዎች እየታገቱ መሆናቸውና ባለፈው አንድ አውቶቡስ ሙሉ ሰው ታግቶ መክፈል ያልቻሉ 4 ሰዎች መገደላቸውን ሰምተናል እና አገዛዙ ነው ኦሬንት የሚያደርገው። በየቦታው አማራው እረፍት ሊያጣ ይገባል፣ ሊጨፈጨፍ ይገባል። ምክንያቱም በክልሉ ላይ ከባድ ጉዳት እያደረሰብኝ ነው፣ ከሌሎች ኃይሎች ጋር ተባብሮ እየመጣብኝ ስለሆነ አማራውን አጥፉት የሚል ትዕዛዝ በመሰጠቱ የተነሳ ነው በተለያዩ ቦታዎች ላይ በተመሳሳይ ጊዜ አማራዎች ላይ እልቂት የተከፈተው፣ እልቂት እየደረሰ የሚገኘው ስለዛ ነው። በተረፈ ግን የአባቶች ያለታ ያስገርማል። የመግለጫቸው ማስጠላት በእጅጉ ይገርማል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱ የሚያወጣው መግለጫ በእጅጉ ያሳፍራል። እንዴት ሌላው ይቅር፣ ማስቆሙ ይቅር፣ ህዝብን ለእምቢተኝነት መጥራቱ ምናምን ይቅር፣ መታገሉ ይቅር፣ እንዴት የዜጎች ልብ ውስጥ ያለውን ነገር መግለጽ እንዴት ይሳናችኋል? ባለፈው ኦርቶዶክሳውያን ላይ እልቂት ከደረሰ በኋላ ጉዳዩን አጣራለሁ ብሎ ወደ ቦታው የሄደው የሃይማኖት ተቋማት ጉባኤ ለዛሬው እልቂት ተጠያቂ መሆኑን መግለጽ እንዴት ይሳናችኋል? አገዛዙ እልቂቱን ማስቀረት ሌላ ጉዳይ ነው። ፍትህን ማረጋገጥ ሌላ ጉዳይ ነው። የሟች ማንነቶች የገዳይ ማንነትን እንኳን በግልጽ ገዳው ማን ነው የሚለውን እንኳን ሊናገር አለመፈለጉን እሱን በጥብቅ ማውገዝ እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይከብዳታል? ቅዱስ ሲኖዶሱ በዚህ ልክ ዓለማዊ የሆነው እንዴት ነው?
እንዴት ነው ልንጠይቅ ይገባል። ቅዱስ ሲኖዶሱ የዚህ ዓለም ኑሮ የሚያጓጓው ከዜጎች በላይ የዚህ ዓለም ኑሮ የመሰጠው በመሆኑ የተነሳ ነው ይህ ሁሉ እልቂት እየተፈጠረ የሚገኘው። መግለጫቸውን ስታነቡት የዚህ ዓለም እህሉ ኑሮ ውሃው እንዴት እንደጣፈጣቸው ትረዳላችሁ። እና እኔ በእጅጉ ነው ያፈርኩት። ያወጡት መግለጫ በእጅጉ አሳፍሮኛል። በተረፈ ግን ይህንን እልቂት እየፈጸሙ ያሉት ሰዎች ሃይማኖት ውስጥ የተደበቁ መሆናቸው ሊታወቅ ይገባል። ሸኔ አይደለም ጭፍጨፋውን እየፈጸመ ያለው እንኳን አይደለም እነ ቄስ ታጋይ ያሉት ፋኖ ሊሆን ይቅርና ሸኔ የሚባለውም አይደለም ጌታዬ። ይሄ እንደ አልቃይዳ፣ አልሸባብ፣ አይኤስ ጋር የሚሰራ ሃይማኖት ውስጥ የተደበቀ የሽብር ቡድን ነው ወገኖቻችንን እየጨፈጨፈ የሚገኘው። ኢትዮጵያ የአሸባሪዎች መቀፍቀፊያ ካምፕ ሆናለች። የአሸባሪዎች መቀፍቀፊያ ምቹጌ ሆናለች። ይህም በግልጽ ልንጋፈጠው ይገባል። ከረፈደ በኋላ ብንጮህ ትርጉም የለውም። በሃይማኖት የተደራጀ ኃይል ነው ኦርቶዶክሳውያንን በሃይማኖታቸው እየገደለ የሚገኘው። ይህንን ግን ሆድን ሊነግርህ አይፈልግም። ከተናገረ ካመነ ነገ ተመሳሳይ ኦሪየንቴሽን እየሰጠ ማስጨፍጨፍ ስለማይችል ያንን መግለጽ አይፈልግም። ይልቅስ ፋኖ ነው ያደረገ ይልሃል፣ ይሸመጥጥሃል። እንደነ ቄስ ታጋይ ያሉ ባንዳዎችን በመጠቀም አንተ ላይ መልሶ ይለድፍብሃል። ሟች ሆነህ ሳለህ ገዳይ ነህ በማለት ይወነጅልሃል። እና ይሄ ሊሆን የቻለው ግን አገዛዙ እዛ ውስጥ ስላለበት መሆኑ መታወቅ አለበት። በተረፈ የኢትዮጵያ እስልምና ምክር ቤት መግለጫ አውጥቷል። ባለፈው የላካቸዋቸው ሰዎች የሃይማኖት ተቋማት ጉባኤ ውስጥ የላካቸዋቸው ሰዎች ምን አይነት እንደሆኑ ግን አይተናቸዋል። ከዚህ ሰውዬ ነፍሳቸውን ይማረውና በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ላይ መፈንቅለ መጅሊስ አካሂዶ ወደ ስልጣን የመጣው ሀጂ ኢብራሂም ለኦርቶዶክሳውያን ሊያዘን አይችልም። ጌታዬ እሱ ሸኔ ነው፣ ኦነግ ነው፣ ሙስሊምም አይደለም። ፎርዛት ማተር ሙስሊም ተብሎ የሚገለጽም ሰው አይደለም። በእስልምና ስም የኦህዴድን ተልዕኮ እያስፈጸመ የሚገኝ ሰው ነው እና አካባቢው ላይ ግን እልቂት እያደረሰ ያለው በሃይማኖት ውስጥ የተደበቀ የሽብር ድርጅት መሆኑ መታወቅ አለበት። በተረፈ ዛሬ ጀዋር መሐመድ ይህን በተመለከተ ጥሩ ነገር ጽፏል። እንደዚህ ይላል። በአርሲ ዞን በሸርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም መፈጸሙ በጣም የሚያሳዝንና የሚወገዝ ነው ይላል። ማውገዙ ብቻ በቂ አይደለም። የዚህ በተደጋጋሚ የሚፈጸም የጅምላ ግድያ ጉዳይ በጥልቀት ተመርምሮ ወንጀለኞቹ ታውቀው እንዲቀጡ፣ ወንጀሉም ዳግመኛ እንዳይፈጸም አስፈላጊ ጥበቃ ሊደረግ ይገባል ይላል። ከዚህ በፊት የተፈጸመውን ግድያ ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ ሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹ ማንነታቸው ያልታወቁ ታጣቂዎች እንደሆኑ አለሳልሶት ነው እንጂ ገልጸዋል። ይህንን የሚያሳይ አወዛጋቢ ሪፖርት አቅርቦ ነበር። የአሁኑስ ግድያ የሃይማኖት ተኮር ነው ወይስ አይደለም? ለመሆኑ የእነዚህ ገዳይ ታጣቂዎች ማንነት ለማወቅ ለምን አዳጋች ሆነ? መንግስት ለሌሎች ግድያዎችና ወንጀሎች ወዳው ፈጥኖ አማጺ ቡድኖችን በመወንጀል ይታወቃል። ለዚህኛው ግድያስ ምነው ከተመሳሳይ ውንጀላ ተቆጠበ? ለእነዚህና ሌሎች ጥያቄዎች መልስ ለማግኘትና ፍትህን ለማስፈን ገለልተኛ የምርመራ ቡድን መቋቋም አስፈላጊ ነው ይላል። ይህ ደግሞ የመንግስትን ፈቃደኝነትና ትብብር ይጠይቃል። መንግስት ገለልተኛ ምርመራ እንዲካሄድና ለመፍቀድና አስፈላጊውን ትብብር ለመስጠት ዝግጁ ነውን? አብረን የምናየው ይሆናል። ፈጣሪ የሟቾችን ነፍስ ይማር፣ ለወዳጅ ዘመድ ብርታት ይስጥ፣ ህዝባችን ይህን ተደጋጋሚ ሞትን ይብቃ ይበለው በማለት ተገቢ የሆነ መልእክት አጋርቷል። በገለልተኛ ወገን ሊጣራ ይገባል። ግን ብልጽግና ደግሞ ከመጠን በላይ የሚጠየፈው ቃል ገለልተኛ የሚል ቃል ነው። ገለልተኛ ወገን መጥቶ አጣራው ማለት እሱ እንደፈጸመው ተረጋገጠ ማለት ነው። ልክ እንደ ሃጫሉ ሁንዴሳ እንደ በቴ ኡርጌሳ የቤቴ ኡርጌሳን እኮ ምርመራ ይፋ ሊያደርግ ሲል ነው ዶክተር ዳንኤል በቀለ እንዲባረር የተደረገው አይደለም እንዴ? ያንን አጣርተን ጨርሰናል ይፋ ልናደርግ ነው ሲባል መግለጫው እንዳይሰጥ ተደረገ። ወደሆኑ እሱን አነሳና ብርሃኑ አዶሎን አስቀመጠው። ስለዚህ አሁንም ገለልተኛ አካል መጥቶ ቢያጣራው ገዳዎቹም ስምሪት ሰጪዎቹም እነ ሽመልስ እና አብይ መሆናቸው ስለሚታወቅ ይህን ጉዳይ ይቀበሉታል ተብሎ አይታሰብም። ሌላው ከሃይማኖት ጋር በተያያዘ ዛሬ ቅጭቅጩን እንናገራለን። የነ ሙጅብና የነ አህመድን ጀበልን አደረጃጀት በተመለከተ በጣም ለወደፊት ሰላማችን አስኪ የሆነ አደረጃጀት እየተፈጠረ ይገኛል እና በዚህ ጉዳይ ላይ ያለኝ ምልከታ ወደ እናንተ ማድረስ እወዳለሁ። እነ ሙጅብ አሚኑ አህመድን ጀበል
5 ቢሊዮን ፕላስ በሚል ስያሜ የኢትዮጵያ ሙስሊም ወጣቶች ካውንስልና ከኢትዮጵያ ሙስሊም የጋራ ፎረም ጋር በመተባበር የምዝገባ ስራ የማደራጀት ስራ እየሰሩ ይገኛሉ። 5 ቢሊዮን ፕላስ በአዲስ አበባ ሙስሊም እንመዘግባለን ብለው ሰፊ ስራ እየሰሩ ይገኛሉ። ለሙስሊም ወገኖቼ ያለኝ መልእክት ወደ ዋናው ሐሳቤ ከመሸጋገሬ በፊት እኔ እየተቸው ያለሁት አደራጆቹን እንጂ አደረጃጀቱን አይደለም። ሙስሊሞች ለምን ይደራጃሉ አይደለም። አደራጆቹ ግን እነማን እንደሆኑ ስለማቅ ለነገ ሰላማችን ጠንቅ ጸር መሆናቸውን ስለማቅ ነው አስተያየት የምሰጠው። ትናንትና የፋኖን አደረጃጀት ሙአተዋህዶ በሚል ስያሜ ቀልብሰው የሃይማኖት ማድረግ የሚፈልጉ ኃይሎች ተከስተው ነበረ። እነዚህ ኃይሎች ሲመጡ በስም እየጠራው ነው የተጋፈጥኳቸው። የለም ፋኖ የሚታገለው በማንነቱ ነው። ሙአተዋህዶ የሚል ዝባዝንጌን እዛው ያዝ። ሙአተዋህዶ ዛሬ ለማለት የለፈርከው ኦህዴድን ማትረፍ ስለምትፈልግ ነው። ጉዳዩን ወደ ሃይማኖት አዙረህ እንደገና ሙስሊሙን ፕሮቴስታንቱን ከኦህዴድ ጎን እንዲሰለፍ ለማድረግ ስለምትፈልግ ነው። የተከበሩ ሰዎች ናቸው እነዛ ሰዎች በሃይማኖት እይታ ሲታዩ ማለት ነው። ስለዚህ ይህንን አንፈቅድም በማለት ትናንትና እንደተጋፈጥኳቸው የጠለስ ሚዲያ ቤተሰቦች የምትረሱት አይደለም። ብዙዎቻችሁ እንደውም የተወሰናችሁት ማለት ይቻላል ቅሬታችሁን ሁሉ ስትገልጹልኝ እንደነበር አይዘነጋም። ስለዚህ ከዛ አንጻር ነው አሁን እየተፈጠረ ያለው በነ ሙጂብ አሚኑ በነ አህመድን ጀበል በተማሉ ቁማርተኞች፣ ኦህዴዶች፣ ሸኔዎች የስልጤ ፖለቲካል ኤሊት የሚሰራው አደረጃጀት ኢትዮጵያን የሚጠቅም ሊሆን አይችልም። ኦህዴድን ተከትሎ ከኦህዴድ ጋር በመተባበር ነው ይህን ስራ እየሰሩት የሚገኘው። ዋነኛ ዓላማው ደግሞ ለምርጫ መጠቀም ተብሎ ነው። አሁን ብልጽግና እንደ አህያ ማለት ነው 2 ሜትር ብቻ ነው ማየት የሚችለው። ሩቅ ማሰብ አይችልም፣ ሩቅ ማየት አይችልም። ኦህዴድ 2 ሜትር አይቶ ይች ነገር ለዛሬ ጥቅም አላት ብሎ ካሰበ ነገ ሀገሩን ቢያፈርሰው ደም ቢያፈሰው የኢትዮጵያ ምድር በደም ቢያጨቀየው ግድ የለውም። ስለዚህ እነ አህመድን ጀበል ያመጡት እነ ሙጂብ አሚኖ ያመጡት እነ አብዱ ጀሊል ሻሊ ካሳ ያመጡት 5 ሚሊዮን ፕላስ ፕሮጀክት ለምርጫ ስለሚጠቅመኝ ይሄ ጉዳይ ነገ ለምንም አገልግሎት ይዋል፣ ለዛሬው ግን ልጠቀምበት ይገባል ብሎ እንዳደራጁ እየፈቀደላቸው ይገኛል። ዛሬም የአድዋ ድል በዓል በሚከበርበት ዕለት አብዛኞቹ እንደምታዩት የነ አያቶላን ፎቶ የታተመበት ቲሸርት ለብሰው ታይተዋል። እና የአገዛዝ እኮ ከየት ጋር እንደሚሰለፍ ግራ የገባው አገዛዝ ነው። በአንድ በኩል ዩናይትድ አረብ ኤምሬትስ ጋር እስራኤል ጋር ተሰልፎ ከነሱ ጋር ሲጫወት ታገኙታላችሁ። በሌላ በኩል ደግሞ ከነ ኢራንም ጋር ቢሆን ተሰልፎ ፖለቲካዊ ትርፍ ለማግኘት ሲንደፋደፍ ታገኙታላችሁ። እና አሁን እየተሰራ ያለው በነ ሙጂብ እየተሰራ ያለው ነገር የውጭ ምዕራባውያንም በዝምታ የሚመለከቱት ነው ብዬ አላስብም። አርሲ አካባቢ የተቀፈቀፈው ማን እንደሆነ ይታወቃል። ዛሬ ኦርቶዶክሳውያን እየተጨፈጨፈ ባለበት ሁኔታ እንደገና በሃይማኖት የማደራጀት 5 ሚሊዮን ከዛ ነገር ለፈለጉት ዓላማ ሊጠቀሙት ይችላሉ። እነዚህ ሰዎች ኃላፊነት የሚሰማቸው አይደለም። አንድ ቀን ለሙስሊሙ ድምፅ የሆነበትን ጊዜ አላስታውስም። ሙጂብ አሚኑ የአማራ ሙስሊሞችን ፋይት ሲያደርግ ነው ማቀው። እንደ ተቀዳሚ ሙፍቲን ገፈታትሮ ሲያስወጣ ነው ማቀው። ከዛ ውጭ ኦርቶዶክሳውያን ላይ አማራዎች ላይ ዘመቻ ሲከፍት ነው የምታወቀው። ኦህዴድ ጋር ተለጥፎ ሬድዋን ሁሴን በሱ መስሪያ ቤት ውስጥ ሹመት የተሰጠው ሰው ነው። ኦፊሻል ባይገለጽም ሙጂብ አሚኑ ማለት የኦህዴድ ደህንነት ውስጥ እዛ ውስጥ ትልቅ ኃላፊነት የተሰጠው ሰው ነው። እነ ሙጂብ አሚኑ እነ አህመድን ጀበልን ብትል አብዱ ጀሊል ሻሊ ካሳ በተመሳሳይ መልኩ የኦህዴድ ተላላኪዎች ናቸው። ስለዚህ እነዚህ ሰዎች የሚፈጥሩት አደረጃጀት ለኢትዮጵያውያን ለነገ አብሮነት እንቅፋት ነው። ሁላችንም በዚህ ጉዳይ ላይ ቅሬታችንን ልንገልጽ ይገባል፣ ቁጣችንን ልንገልጽ ይገባል። ማንንም ፖለቲካ በሚንጣት አገር ውስጥ የሃይማኖት ፖለቲካ ተጨምሮ እልቂታችንን እንዲያፋጥነው ልንፈቅድ አይገባም። ይህም በተመለከተ ጌታቸው ሽፈራው ትናንትና የሚገርም ፖስት አጋርቷል። ጌታቸው ሽፈራው በተለያዩ ጊዜ ያስተቸው የነበረ ሰው ነው። በተለይ ደግሞ ህወሓት ጋር ሲሆን አንድ እስክሪብቶ አይበቃውም፣ በግራውም በቀኙም ነው የሚጽፈው። ኦህዴድ ላይ ሲሆን ግን ወይ ድምፁን ያጠፋል ወይ ደግሞ ይለዝባል። በዚህም የተነሳ አስተቸው የነበረ ሰው ነው። ይህኛውም በተመለከተ የነ ሙጂብን አካሄድ ተረድቶ ግን ትናንት የጻፈው ነገር ገላጭ ሆኖ አግኝቼዋለሁ። ጌታቸው ሽፈራው ምን አለ? ራሷ መጣች እኮ ራሷ የአይማን አልዛዋህሪ የሐማስ የአልቃይዳ መነሻ ራሷ ነች የመጣችው። ያቺ የአልቃይዳ መመልመያ ስልት፣ ያቺ ሐማስን የወለደች፣ ያቺ በአረብ ሀገራት የታገደችው፣ ያቺ በአሜሪካው ጥቃት በኋላ ኢትዮጵያ ውስጥ የታገደችው፣ ያቺ ሙስሊም ብራዘርሁድ ያለምንም ለውጥ መጣች እኮ። ኦህዴድ ብልጽግናን ታካ ከድሮ እንደምታደርገው ህግን ተገና አድርጋ እርዳታ እየሰጠች በየመስጊዱ እየተደራጀች መጣች እኮ።
በሳውዲ ግብጽ ባህሬን አረብ ኤምሬትስ በህግ ሳትታገድ በአዲስ አበባ በኩል ብቅ አለች እኮ። ሙባረክ ሞክሯት አልሲሲ በህግ ያገዳት ግብጽ ላይ ፀሐይ ሲጠልቅባት በኢትዮጵያ ብቅ አለች እኮ። ኬንያ ላይ በዚህቹ ስም ሳትቀየር የአልሸባብ ስም አቀባይ ሆና በመገኘቷ ስትሽመደመድ አዲስ አበባ ላይ ቲሸርት ለብሳ አደባባይ ወጣች እኮ። በምዕራቡ የመደራጀት መብት ተጠቅማ የአውሮፓ አሜሪካና የእያንዳንዱ ሀገር ወጣት ማህበር ካውንስል ወዘተ ብላ መታ የአይስ ፈንድ ምንጭ መመልመያ ማዕከል መሆኗ ታውቆ የፈረሰችው የሽብርተኛ መመልመያ ማዕከል እነሆ በብልጽግና ድጋፍ በዋሃብያው መጅሊስ ባለቤትነት አደባባይ ወጣች። ሌላ ሽፍንፍን የለውም። የማታውቅ ጠይቅ። ይህ ዓለም ያወቀው ዓለም ዋጋ የከፈለበት አረቡ ዓለም ያገደው አደረጃጀት ነው። ብልጽግና ኢትዮጵያን ባዶ ባህልማ ስላደረጋት ዋሃብያ የአልቃይዳ ሙጃ አብቅሎባታል ይላል። ዛሬ አርሲ ላይ የሚያርደው የጅማው አረመኔ ቡድን ሰሞኑን ፑንትላንድ ላይ የተገኘው ሴል ኮልፌ የተገኘውና የገነገነው የአይኤስ ሴል ሁሉ መመልመያው ይህ ነው። ከጥንት የቡድን ጊዜ ይጠብቃል፣ አገዛዙን ይተሻሻል፣ ሰብአዊነትን ይታከካል፣ ሃይማኖትን ካርድ አድርጎ ጎዳና ይወጣል። የታወቀ ዋጋ ያስከፈለ ኃይል ነው። አሁን በዚህ ጽሑፍ ስር ታወቀብኝ ብሎ መጥቶ ይንጫጫል። ታውቆብሃል ይላል። በነገራችን ላይ ግር ያላችሁ ካላችሁ የአሸባሪዎችን መነሻ አደረጃጀት የሙስሊም ብራዘርሁድን ስልትና መንገድ ትንሽ ብቻ ገለጥ አድርጋችሁ ተመልከቱ። የዚህ አደረጃጀት አባላትና ደጋፊዎችስ ያውቁታል። ራሷን የአልቃይዳ መነሻ ሰነድ ድርጅት ሰነድ አንብበው ልምድ ወስደው ነው ያመጧት ራሷን ይላል። እዚህ ላይ ማልስማማበት ሐሳብ ሊኖር ይችላል፣ ግን አብዛኛው ሐሳብ ትክክል ነው ወገኖች። ኦህዴድ ያመጣ እርስ በርስ ሊያባላን ይሞክራል እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ከሙስሊሞች አዛን ጋር ሳይጋጭ ለዓመታት ኖረናል። ሃይማኖታዊ ጭቆና እኔ ወደዚህ ምድር ከመጣው ጊዜ አንስቶ አይቻላል። አንተም መስጊድ ሂደህ ታመልካለህ፣ እኔም ቤተክርስቲያን ሄጄ አመልካለሁ። ኦህዴድ መጥቶ ዛሬ በሃይማኖት እያጨፋጨፈን ቢሆንም ወለጋ ላይ ለምሳሌ የተገደሉት ሙስሊሞች ናቸው። ሻገር ላይ ትናንትና ቤታቸው የፈረሰው አረብ ሀገር ጥረው ግረው የሰሩ የሙስሊም እህቶቻችን ቤት ነው የፈረሰው። ሙስሊሞች ተጠቂ ናቸው በዚህ ስርዓት፣ ግን ስርዓቱ ነው እያጠቃን ያለው። ስለዚህ ስርዓቱ አደራጅቶ እንደገና በማንነት ፖለቲካ ላይ የሃይማኖት ፖለቲካ እሱን እንድንከተል አድርጎ ጭቆና ያለብን ይመስል ኦርቶዶክስ ሙስሊሙን ትጨቁን ይመስል ሙስሊሙ ኦርቶዶክስን ይጨቁን ይመስል ተዋህዶ የሚለውን አብጥቶት የነበረው አገዛዙ ነው። እነግርሃለሁ። በተመሳሳይ መልኩ ይችን የሙስሊም ብራዘርሁድ ሙድ አምጥተው ኢትዮጵያ ውስጥ እንዲያራምዱ ልንፈቅድ አይገባም። ይህን ጉዳይ ከምንም በላይ ልትቃወሙ የሚገባው የሙስሊም ወንድሞቻችን ናችሁ። እናንተ ናችሁ መቃወም ያለባችሁ። ዛሬ አገዛዙ ለምርጫ ሊጠቀምበት ስላሰበ ችግር የለበትም። ነገ ራሱ ከእስራኤል ስምሪት ሲመጣ ከአሜሪካ ስምሪት ሲመጣ ምንድነው እየተደራጀ ያለው የሚል ቁጣ ሲመጣ ራሱ ይጨፈጭፋል፣ ራሱ ያጠፋል። ኦህዴድ ያጠፋል ከተጠቀመበት በኋላ። ስለዚህ ሙጂብ አሚኖ የሚባል ውርጋት ዳቦ ቤት ከፍቶ በእግሩ ሊጥ ሲያቦካ የኖረ አጭበርባሪ ሙዛቅላጭ ዛሬ የሃይማኖት መሪ ሆኖ ከፊት ሆኖ እንደዚህ አይነት አደረጃጀት እንድንሰራ ሊፈቀድለት አይገባም። ሄደንም ልንደራጅ አይገባም። የማንነት ፖለቲካ ነው እያመሰን ያለው። አማራ ክልል ብትመጣ የአማራ ሙስሊም፣ የአማራ ኦርቶዶክስ፣ ፕሮቴስታንቱ ሁሉ ተከባብሮ ነው የሚኖረው። ኤፍል ሌላውን ተውና በማንነት እንኳ ብዙ ብሔረሰቦች አሉ አይደለ? አናሳ በቁጥራቸው አናሳ ማይኖሪቲ ሆነው እንኳ ተከብረው በራሳቸው የሥራ ቋንቋ እያወሩ በራሳቸው በመረጧቸው ሰዎች እየተመሩ ያለበት ሁኔታ ነው ያለው። ያ ሁሉ ግን እንደሌላ አድርጎ እሱ ከፋፍለ ግዛው በሚል ፕሪንሲፕል አገር መምራት የሚፈልግ ስለሆነ ሊያጠፋፋን ሲሞክር ይህን ጉዳይ ልንቃወመው ይገባል። ዛሬ እየታየ ነው፣ ባረሲ እየታየ ነው። ሙስሊም ወገኖቻችን አንድ ነገር ላይ እልቂት ወደ እርስ በርስ ግጭት ከገባን አንዱ አጥፊ ሌላው ጠፊ ሆኖ ሊቀጥል አይችልም። አርሲ ላይ እየተፈጸመ ያለን ነገር እናንተ ልታወግዙት ይገባል። ትናንትና ሆን ተብሎ በተሰራ ቁማር ሞጣ ላይ ጎንደር ላይ የሆነ ነገር ተከሰተ ሲባል እኛንን አውጋዥ ሆነን የመጣ ነው እና የሆነ ነገር ሲከሰት ገለልተኛ አካል ያጣራው፣ ልክ ጀዋር መሐመድ እንዳለው ማለት ነው። ያጣራው የሚለውን ነገር አጥብቆ መጠየቅ ያስፈልጋል። በተረፈ ግን ሁሉም አንዱ ገዳይ ሌላው ተገዳይ ሆኖ የሚኖርበት ሁኔታ የለም። ትናንት አማራ ሟች ነበረ፣ ዛሬ ግን አጸፋ ሰጭ ሆኖ ተከስቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለጊዜው ማጎንበሱ አልበቃ ብሎ በየቀኑ እናጠፋሻለን እያሉ ሰይፍ እየተመዘዘባት ቢሆንም
በዚህ ደረጃ ግን ሁሉም ነገር ይቀጥላል ማለት አይደለም። ሌላው በመቅደላ የተመዘገበ ድል ይመለከታል። ሰሞኑን ደቡብ ወሎ ላይ ከባድ ድል ተመዝግቧል። በመቅደላ በተለይ ደግሞ አገዛዙ ያላሰበውን አደጋ አስተናግዷል። ከ80 በላይ ተካትሟል። የተካተመው አድማ በታኝ እንዳይመስልህ፣ ሚኒሻ እንዳይመስልህ፣ መከላከያ ነው የተካተመው። ጌታዬ የተባረከው 50 በላይ ነው። እሱም በቪዲዮ ተደግፎ ወጥቷል። ቪዲዮውን ግን አምጥቶ ማጋራት አይቻልም። በዩቲዩብ ሕግ የተከለከለ ስለሆነ ስለዚህ አገዛዙ ሰሞኑን ባለፉት ጊዜያት ማለት ነው ሰሜን ወሎ የነበረውን 21ኛ ኦር 11ኛ ክፍለ ጦር አውጥቶ ደቡብ ወሎ ላይ አስገብቶት ነበር። አሁን ደቡብ ወሎ ላይ ረግፏል ማለት ይቻላል። ወደዛ የተላከው ክፍለ ጦር ሙሉ ለሙሉ ረግፏል ማለት ይቻላል። በመቅደላ የተመዘገበው ድል ዛሬ በወግዲ መደገሙ ተሰምቷል። ወግድም ላይ እስካሁን ድረስ ምርኮን በተመለከተ የተጋተመውን ቆሰለውን በተመለከተ መረጃ ባይወጣም ትናንት በመቅደላ የተፈጸመው ገድል ዛሬ ደግሞ በወግዲ መደገሙ ተሰምቷል። ሌላው የቴዲ አፍሮ እንኳን አደረሳችሁን መልእክት ይመለከታል። ቴዲ አፍሮ የሚገርም መልእክት አስተላልፏል። ምንም እንኳን አማራዎች ብሎ በስም መጥራት ባይፈልግም ማንኛው ነው አጥፊው ማንኛው ነው ጠፊው የሚለውን ባይገልጽም የሚገርም መልእክት አስተላልፏል። ለዚያም መልእክቱ ትናንት ምስጋናዬን ገልጫለሁ። ምን ይላል? የዘንድሮውን የ130ኛ የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሐን ወገኖቻችንን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው ሀገራችን ኢትዮጵያ ላለፉት ቀላል የማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መልኩ ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው አለ። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ እናመሰግናለን። ዘንድሮ በአድዋ ድል በዓል ያስተላለፈው መልእክት በእጅጉ ወሳኝ መልእክት ነው። በማንነታችን እየተጨፈጨፍን እየተፈናቀልን እየተሳደድን እንደምንገኝ ገልጿል እና ለአማራዎች ድምፁናል ማለት ይቻላል። በጣም ላመሰግነው እወዳለሁ። ሌሎች አርቲስቶችን ብትሆኑ ከዚህ የበሰበሰ ካለ ስራ ጎን ተለጥፋችሁ ጥቅማችሁን የምታሳድዱ ወይም ደግሞ ስርዓቱ እስኪያልፍ ድረስ አጎንብሳችሁ ቀን የምትቆጥሩ ወገኖች ድምፅ መሆን አለባችሁ። ለወገናችሁ ለሀገራችሁ ድምፅ መሆን አለባችሁ። አዲስ አበባ የተባለች ያቺ የሱልጡን ህዝቦች መኖሪያ ዛሬ እኮ የአዲስ አበባ ህዝብ የሚባለው የለም ወንድሞች፣ የለም። የአዲስ አበባ ህዝብ የኩዮ ፈቼ ነዋሪ ሆኗል። ሸገር የሚባል ኦሮሚያ ክልል ውስጥ የተካለለ ቦታ ላይ ተወርውሯል። አዲስ አበባ እያያችሁት ትናንትና ብዙ ትዝታ ያሳለፋችሁባቸው ሰፈሮች ተነቅለው ሲወድሙ አይታችኋል። እነዛ ሰፈሮች ላይ ጥቃት የተፈጸመው ደግሞ አብዛኛው ነዋሪው አማራ ነው፣ አዲስ አበባ ነው ተብሎ በመታሰቡ የተነሳ ነው። ስለዚህ ቴዲ አፍሮ ያስተላለፈው መልእክት በእጅጉ ሊመሰገን የሚገባው ነው ላለው። በተረፈ ግን የብልጽግና ካድሬዎች ዘመቻ ከፍተውበታል። አገዛዙን እናስወግድ የሚል ጥሪ ያቀረበ ቴዲ አፍሮ ይታሰርልን የሚል ዘመቻ ተለኩሷል። ለምን ካላችሁ ምን ይላል መጨረሻ ላይ? በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብ ጭምር ነው። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን በማለቱ የተነሳ ስርዓት ነው ያለው። ስርዓት ማለት ህገ መንግስቱን ነው። ግን 4 ኪሎ ያለውን አገዛዝ አውጥተን እንጣል የሚል ጥሪ ስላቀረበ ቴዲ አፍሮ ይታሰርልን የሚል ጮቱ ተጠናክሮ ቀጥሏል። የብልጽግና ሰዎች እኮ ተንበቅብቀዋል፣ ፈርተዋል። አይታችኋል። ይሄ አፓዋ ሴት ባለፈው እንግዲህ እኔ አብረው የድራማው አካልና ብዬ አስባለሁኝ። ግን ደግሞ ያላወቁት ደግሞ አፓ ትናንትና እንደዚህ ወንጀል የፈጸመ ድርጅት ነው፣ ሽብር የፈጸመ ድርጅት ነው። ስለዚህ ድጋሜ በኢትዮጵያ ምድር ላይ ደም መፋሰስ እንዲከሰት ልንፈቅድለት አይገባም። መንግስት እንዲህ አይነት ሰዎችን ወደ ሚዲያ ሊያቀርብ አይገባም። ያቺ ማነች አንድ የብልጽግና ወጣቶች ምናምን ኃላፊ የተደረገቻለች ፎቶ የምትነሳበት ሰዓት ዳሌዋን ማሳየት የምትወደው ማለት ፈዲላ ብያ፣ ልክ እንደ ፈዲላ ብያ ያሉ ሰዎች የታሰሩ የሚል ዘመቻ ሲከፈትባቸው ነው። አስባችሁታል?
የምርጫ ክርክር አለ ኑ ብሎ ከጠራችሁ በኋላ ምርጫ ክርክር ላይ የሆኑ ነጥቦች ስላነሳችሁ እዛ ላይ በግጥም በዜማ ብልጽግናን በመዋደስ ፈንታ ተከራካሪ ሆናችሁ ስለተገኛችሁ ይታሰሩ የሚል ዘመቻ ሲከፈትባችሁ ማለት ነው። እና ብልጽግና ፈርቷል። ነዋዜማን ያህል የእሱ ልሳን የነበሩ ሚዲያዎች ናቸው። አዲስ ስታንዳርድ አንድ ቀን ለአማራ ድምፅ ሆኖ አያውቅም። እነዚህ ሚዲያዎች ሁሉ እያፈነ የሚገኝ ነው። እና ዲደብሊው ዶቼ ቬለ ጋዜጠኞች ሳይቀሩ አግዷል። እና ይሄ ሁሉ የሚያሳየው የፍርሃቱ መጠን ነው። በተመሳሳይ መልኩ ቴዲ አፍሮ ይታሰር የሚል ዘመቻ ተከፍቷል። የኢትዮጵያ ሕዝብ በዘር በሃይማኖት ሳይከፋፈል በአንድነት በመውጣት ይህንን ጎሳ ላይ የተመሰረተ ስርዓት መገርሰስ አለበት ስላለ ህገ መንግስቱን በኃይል በመገርሰስ ወንጀል ይከሰስልን ይታሰርልን የሚል ዘመቻ ተከፍቶበታል። በተረፈ ግን ማሰብ ለሚችል ሰው ቴዲ አፍሮ ያስተላለፈው መልእክት በእጅጉ ወሳኝ ነው። ዛሬ አርሲ ላይ ድምፅ የነፈካቸው ኦርቶዶክሳውያን መረጃው እንዳይወጣው እልቂታቸውን ያዳፈንካቸው ኦርቶዶክሳውያን ነገ ነፍጥ አንስተው ታገኛቸዋለህ። ወለጋም ላይ እንደዚህ ያድበሰብሳሉ ስትል ነው ዛሬ የማይጨበጥ የእሳት አለሎ ሊፈጠር የቻለው። ስለዚህ ነገም አርሲ ላይ አጸፋ ይዞ እንደሚመጣ አያጠራጥርም። ሌላው ባለፈው ሰለሞን ወልደ ገሪማ ስለሚባል አንድ ተጋሩ መረጃ ወደ እናንተ አድርሻችሁ ነበር። ኢንተርቪውንም እንድታውቁ ጋብዣችሁ ነበር። ከዛ በኋላ ብዙዎች አይተውታል። ፌስቡክ ላይ አስተዋውቄው ነበር። አስተሳሰቡ ገርሞኝ ስለነበር ተጋሩ ሆኖ ሳለ አማራ ትግል ውስጥ ገብቼ ብታገል ነፃነቴን ማስከበር እችላለሁ፣ የሀገሬን ቀጣይነት ማረጋገጥ እችላለሁ ብሎ አምኖ በመግባቱ ራሱ የዓለም ድንቃድንቅ መዝገብ ላይ ሊሰፍር የሚገባው ሰው ነው በእውነቱ ማለት ነው። ሌላውን አመለካከቱን የልቡን ንጽህና ስብዕናውን ተውትና ያን አይነት አስተሳሰብ አስቡ። ተጋሩ ሆኖ አስባችሁታል? በወቅቱ ደግሞ በትግራይና በአማራ መካከል ያለው ፍጥጫ ባልበረደበት ባልሰከነበት ሰዓት ላይ ከአማራ ጋር ታግዬ ነፃነቴን ማስከበር እችላለሁ፣ የሀገሬን ቀጣይነት ማረጋገጥ እችላለሁ ብሎ በመግባቱ ራሱ የዓለም ድንቃድንቅ መዝገብ ላይ ሊሰፍር የሚገባው ልጅ ነው። ይህንን ልጅ መሳይ መኮንን ኢንተርቪው አድርጎታል። በኢንተርቪውም ላይ ብዙ ነገሮች አስተላልፏል። የፋኖን ትግል ትልቅ ደረጃ ላይ ያደረሰው አብይ አህመድ ነው ብሏል። አብይ ነው፣ ሌላ አይደለም። የአብይ አህመድ ጥቃት የወድ ጥቃት ነው የፋኖን ትግል እዚህ ደረጃ ያደረሰው ማለት ተናግሯል። በተረፈ ጋብዝልን ብላችሁኛል። አሁን የማይመች ቦታ ላይ እንደሆነ ነግሮኛል። ስለዚህ በቀጣይም ጋብዘው ይሆናል። እሱም ብቻ ሳይሆን ሌሎች እንግዶችንም ይዤ ለመምጣት በዝግጅት ላይ እገኛለሁ። ሌላው አማኑኤል አሰፋ የህወሓት ምክትል ሊቀመንበር አማኑኤል አሰፋ ትናንትና ከሪዮት ቴዎድሮስ ጸጋይ ጋር ቃለመጠይቅ አድርጓል። በዛም ቃለመጠይቅ ላይ አማራ ላይ የተፈጸመውን ጄኖሳይድ በድጋሚ አብራርቶታል። በአማራ ህዝብ ላይ ጄኖሳይድ እየተፈጸመ ነው። ትግራይ ላይ የተፈጸመ ጄኖሳይድ አማራ ላይ እየተፈጸመ ነው። ነገ ደግሞ አፋር ላይ የማይፈጸምበት ምክንያት የለም በማለት ተናግሯል። በየተራ እየወደመን ነው፣ በሰሪያ ከፋፍሎ ሊያጠፋን ጥረት እያደረገ ነው በማለት ተናግሯል። እውነት ነው። አብይ አህመድ በተለያዩ ቦታዎች ያደረጋቸውን ከፋፋይ ንግግሮች በቀጣይ ይዤ የምመጣ ይሆናል። ደግሞ ይሄ አማራን ከኦሮሞ ብቻ እንዳይመስላችሁ ጎጃምን ከጎንደር ጭምር ማለት ነው። የአማራ ተወካዮችን እኮ በአዲስ አበባ ሰብስቦ ምን ሲላቸው ነበረ? ጎርጎራ መሰራቱ ጥሩ ነበር፣ ምን ዋጋ አለው? ጎንደር ላይ ሆነ ያለው እኮ ኦሮሞ አይደለም ጎጃም ነው እኮ እንደዚህ ያላችሁ በማለት ጎንደርና ጎጃምን ለማጣላት ሲጥር የነበረ ግለሰብ ነው አብይ አህመድ። ስለዚህ አማኑኤል አሰፋም ከፋፍሎ ሊያጠፋን ጥረት እያደረገ ነው። ይህን ጉዳይ ማክሸፍ ያስፈልጋል። መከላከያ ወደ ትግራይ ሊገባ አይችልም። ምክንያቱም ክልላችንን ጦር ሜዳ የጦር ቀጠና እንዲያደርገው አንፈቅድም በማለት ተናግሯል። ስለ ትብብር አስፈላጊነትም ይፋ አድርጓል። ቁርሾና የመጠፋፋት ነገሮች የማስቀጠል የእርስ በርስ የመተላለቅን ጉዳይ የማስቀጠል ያንን ፕሮጀክት ኢንስቶል የማድረግ ጉዳይ በኢትዮጵያ መንግስት ደረጃ በጣም በከፍተኛ ርብርብ ሲሰሩበት የምታየው ነገር ነው። እንደምታየው በድሮን በለው በከባድ መሳሪያ በለው አሉ የሚባሉ የጦር መሳሪያዎች አማራ ክልል ውስጥ በከተማም ሆነ በገጠር ከፍተኛ የሆነ ፍጅት ሲፈጸም እያየን ያለ ከፍተኛ የሆነ ፍጅት ቤተ እምነቶች የክርስትናም በለው የሙስሊም ቤተ እምነቶች ሲወድሙ እያየን ያለ ነው። ይሄ ደግሞ ኢላማውን የሳተ የተተኮሰ ነገር ማለት ከወታደሮችን የሚዋጉ ኃይሎችን ለመምታት ኢላማውን ስቶ የሚመስል አይደለም። ንጹሐን በተሰበሰቡ ንጹሐን ላይ የሚፈጸም ነገር ነው። አንዳንዱ ደግሞ የኢትዮጵያ ወታደሮች ሲቪሊያን ይዘው
አሰቃቂ በሆነ መልኩ ሲፈጽሙ እያየን ነው። በሌላ አካል የተፈጸመ ለማስመሰል ጥረቶች እያደረጉ ግን በኢትዮጵያ ባህል በኢትዮጵያ ምን አይተነው የማናቅ ነገር እየተፈጸመ ነው ያለው። ስለዚህ ጄኖሳይድ ማለት ስንት ሰው ሞተ አይደለም፣ ስንት ሰው አለቀ አይደለም። ጄኖሳይድ ማለት አንድን ማህበረሰብ፣ አንድ የፖለቲካ አስተሳሰብ፣ አንድን ማንነት የሆነ ነገር ምክንያት በማድረግ እሱን ለማጥፋት የምትወስደው እርምጃ ማለት ነው። ራሲ በቃ ኢንቴንቱ ነው ዋናው ነገር። ወንጀል ሲፈጸም ለምን ፈጸምከው ነው። ጄኖሳይድ የሚያስብለው አንድ ወንጀል ለምን ፈጸምከው ነው። በቃ መጥፋት አለበት፣ ይሄ መኖር የለበትም ብለህ እያሰብክ የምታደርገው ከሆነ ራሲ በቃ አለቀ። ጉዳዩ እሱ ነው። እኔ በእኔ ግምት በጣም በቅርብ ጊዜያት ውስጥ ብዙ ለውጦችን የምናይ ይሆናል። እነ አዳነች አቤቤ፣ እነ ሽመልስ አብዲሳ፣ እነ ብርሃኑ ጁላ አሰብ ቀይ ባህር እያሉ ከመደንፋት ባለፈ ሂደው ወደ ኤርትራ ይተኩሳሉ ብዬ አላስብም። ማን ያዘ? ዛሬም አሰብን እንጨብጣለን ምናምን ስትል ነበር አዳነች አቤቤ። ማን ያዛችሁ? የኢራን ጦርነት እስኪጀመር እየጠበቅን ነው ሲባል ነበር። ይኸው የኢራን ጦርነት ተጀምሯል። በል ግባ። ግን ማደናገሪያ ነው። ምርጫ እስኪደርስ ድረስ ባህር በር እያሉ ማደናገር እንጂ እና አብይ አህመድ ወደ አሰብ ሂደው ከኤርትራ ጋር ይተኩሳል ተብሎ አይታሰብም። መተኮስ ከፈለክ ግን ከዚህ የበለጠ ምቹ ጊዜ ልታገኝ አትችልም። አያደርጉትም እንጂ ማለት ነው። ያም ብሎ ግን እነሱ ባይሄዱም የሚመጣ ኃይል ደግሞ አለ። የሚመጣ ኃይል በየቀዩ በየቀጠናው መከራውን ሲበላ የከረመ ኃይል ግን ተሰባስቦ እየመጣ መሆኑን ማመላካች የሆኑ ንግግሮች አሁን ላይ ሚዲያ ላይ ብቅ እያሉ ይገኛሉ። አንድ የትግራይ፣ አንድ የኦሮሞ፣ አንድ የአማራ ተወካይ በተለያዩ ሚዲያዎች ሲመጡ እያየን ነው። ይሄ ትርጉሙ ያልገባህ ካለ ዘግይተሃል ማለት ነው። እና በእኔ እምነት 2018 ኢትዮጵያ የተሻለ ለውጥ የምታስተናግድበት ዓመት ይሆናል ብዬ አስባለሁ። በተረፈ በድጋሚ እንኳን ለአድዋ ድል በዓል አደረሳችሁ እላለሁ። ሰብስክራይብ አድርጉ። እስኪ አድዋ ድል በዓልን በማስመልከት ሰብስክራይብ አድርጉ፣ ስቲከሮች አበርክቱ። ባለፈው 5 ቪዲዮ ነው ያስወረዱብን። አስወርደው ተደራሽነቱንም ሁሉን ነገር ዜሮ እንዲገባ ስላደረጉት ስቲከሮችንም በማበርከት ሜምበርን በመሆን ጠለስ ሚዲያን አበረታቱ። የእናንተ ድምፅ ነው ለጥቅም ያልተቋቋመ እስካሁን ድረስ እውነቱን እየተጋፈጠ ኮርነር ይዞ ብቻውን የቆመ ሚዲያ ነው ጠለስ ሚዲያ። ስለዚህ ይህም ሚዲያ ደግሞ መደገፍ አለባችሁ እላለሁ። አብራችሁ ስለቆያችሁ አመሰግናለሁ። ክበሩልኝ።